ጅብነት ሰላም እናት ሰላም ነው አለው። ክብሩ ይስፋ። ሰላም እናት የጧት ፊት ነው። ኧረ ይመችሽ። አበሻ እኮ መልካቸው ያምራል። ሁለት ሹሩባ ነው አይደል? ጅቦ ያምራል እኮ መልክ። አያ አመሰግናለሁ። በተለይ ፊት ያረጉ ሴቶች አይ ቆንጅዬ ናት በጣም። አመሰግናለሁ። ኖሪልን እናቱ። አቤት አንበሳው እንዲያት ያምር ምን ሆና ነው እንዲህ ሰድቤ ነው? ምን አስባ ነው? አው እኔ እሷን መዳር አለብኝ ጅቦ። እኔ እንድትፋታኝ እሷን መዳር አለብኝ አይመስልም? ግን ጎረምሳ ባል የሚገርፍ ባል ነው የሚያስፈልጋት፣ የሚቆጣት ነኝ። ማን ጋር ነው የምታወራው? አክሊሉን ነው ምድርላት። ይቀልዳል እንዴ? አክሊሉንማ ተቀጠቅጠዋለች። ታዲያ ወይም ደግሞ ዲጄሊን ዲጄሊ ብራዘር የለውም አይመስልም? ግፍ ነው ይሆናል። ቴምር እኮ ከፈሷ የተጣላች ናት። ጌታን ከሀበሻ ጋር የምትግባባ አይመስለኝም። ኃይለኛ ናት፣ ኃይለኛ ናት። ገባ ሺዝ ኖት ሃምቦ ገባ። ሃምብል ያልሆነ ሰው ደግሞ ምንም ነገር ይከብዳል። ቴምር እንዴት አደርሽ ብለህ ብጽፍላት ሁሉ ስድብ ነው የሚመስላት። ምን አገባ ነው የምትል ገና ምን አስበ ነው እንዴት አደርሽ የምትለኝ? እንዴት ላድር ፈልገ ነው ብላ ነው ጸብጸብ የሚላት። ቴምርሻ አይዞን እናቱ መቀጥቀጥ አለባት። እኔም እንዳንቺ ሲንግሎኜ ማንም ሰው አጠገቤ ባይኖር ልጨልሉላ እችላለሁ። ቴምርዬ እኔ እረዳሻለሁ። ስድብ እኮ ነው ዮናስ። ተው እረዳሻለሁ ማለት ምንድን ነው ስድብ? እንዲህ ሲንግል ስሜት ሻናት ላይ ወጥቶ ምናምን አበድሽ እያልካት እኮ ይገባኛል። አላልኩም። የት ነው የምትወስደው አንተ ሰው? የራስን የምትፈልገውን ብለህ እኔን አትበልኝ። አባባል ይገባኛል። አናትሽ ላይ ወጣ። እሺ ሌላ ምን እንበል? ቀጥቅጣይ አሁን ይኸውልህ ልጄን በዚህ የምታሳድግ ምናምን ታይውና መጀመሪያ አግቢ። እኔ እሱን ነው የምልህ። ለልጁ ይደረሳል እኮ መጀመሪያ ማግባት አይቀድምም ጅቦ? እኔም ነገርኳት መከርኳት። ስለ ሰው ልጅ ጓገጭ ከማለት መጀመሪያ ትዳር ሲገኝ አይደል? አግብቶ የሚያስወልድ ሲገኝ አይደል? አባዬ ከባድ እኮ ነው ዮናስ። ሶሻል ሚዲያ ላይ የምታያቸውን ሴቶች ለማግባት እኮ ይከብዳል እኮ። ውይ ይከብዳል። አይ አሉ በጣም አሪፍ እህቶቻችን አሉ። ግን እንደዚህ ኃይለኝነት ምናምን የበዛው ወንዱ መሮታል። እንኳን አሜሪካ ኃይለኛ ሆነበት አይደለም ጸባይ ያላትንም አሁንም እሺ እያለ አይደለም። እውነቱን ልንገር፣ እውነትን እኮ ነው። አሜሪካ ላይ በዛ ላይ ተቆጭ ሴት ጌታን አይፈልግም። አበሻው ይሄ ገባ መታሰር አይፈልግም። አሁን ፈታ ማለት ነው። ስለ አሜሪካ የማውቀው የተወሰነ ከጓደኞቼ ከምናምን ከምሰማው አንጻር ነው። አሁን ቴምርን አግብታ አሜሪካ ሄድ ብትለኝ እኔ 911 ብታስይዘኝ ይሁን በቃ ኧረ ይቅርብኝ። እዛ እንደ መንሱር ጀምር ብዙ ነገር አለ። አስባለሁ ስታሩ አሩጥ ነው የምትውለው። አስበዋል። የትም አትሄድም። ከአልጋ ጋር እግርህን አስራ ነው የምታውለው። አትንቀሳቀስም። ቴምር ኃይለኛ ናት። ከአልጋ ጋር ነው የምታስቀባ። ደሴ ሄዳ ካላገባች ኃይለኛ ናት። በተለይ አሜሪካ ከቀየራቸውና እኔ የሴት ወንድ ነኝ ምናምን የሚሉ ሴቶች ለወንድ አይመቹም። እውነቱን ልንገርህ አይመቹም። የሴት ወንድ ነኝ እኔ ሴት ነኝ ነው የሚባለው። የሴት ወንድ የሚባል የለም። አሮን ነው ከየት እንዳመጡት ጎበዝ ነች፣ ትሰራለች። ግን ታውቃለህ በጣም ጎበዝ ነች። ያ እንዴ ሳትሰራ ማን ያኖራታል? የትኛው አሜሪካ ነው ሳትሰራ የምትኖረው? እኔ የተለየ አሜሪካ የምኖር ነው የሚመስለኝ። አሁን እግዚአብሔር ይስጣቸው። እኔ ታምረኛ አሜሪካ ነው የምኖረው። መስራት ስለ ሳትሰራ የት ያኖርሃል? ሁሉም እኮ ይሰራል፣ ግን ከእጅ ወደ አፍ ነው አብዛኛው አሜሪካ የሚኖር ሰው። ዮናስ አይ ተቀማጭ አላት፣ ጎበዝ ነች፣ ተፍ ትላለች ምናምን ጥሩ እንደ ሀስል ነው ገባ። እንደ ሀስል አሁን ለብቻ ብትሆን አሜሪካን ሀገር አሁን ሁለት ስራ ወጥረህ ከሰራ በደንብ ቻፓት ይዛል አይመስለኝም። ትዳር ሲኖር ፋሚሊ ሲኖር ምናምን ሁለትም ሶስት ስራን ብትሰራ የተወሰነ ሊከብድ ይችላል። ገባ እንደፈለግከው ልትሆን ላችል ትችላለህ። ግን
አሁን እሷ ለምሳሌ በሲንግል ሂሳብ ናት ወደ አይደል? 200,000 ዶላር ምናምን አሳይታናለች እኮ ባንኳ ላይ። አይ በፊት ነው። አሁንማ 12,000 ገባ እኮ አለቀ። እንዴት አለቀ። ጸዳ። ፍራውል ባሳየን ቃን እኮ ነው ያሳየችው እሷም። እሱንማ 12,000 ነው ያሳየችው። የት ነው የምትሄደው አባ? ኖ 200,000 ዶላር እናቴን የሆነ ሰዓት ላይ ኧረ 12 ነው አባት። 200,000 ዶላር የሆነ በኢትዮጵያ መንዝረው ነው ጅቦ። አስተካከል እንዴ ዶላር ኢቲ ብር። ኧረ ቪዲዮ ልክልሃለሁ። የኢትዮጵያ 200,000 አይደለም በዶላር ነው እንዴ? በዶላር ነው እናቴ ብር አለ። ኧረ የለም እውነቱን ልንገርህ አይደለ የለም 200,000 የለም። ቢኖረው ደስ ይላል አይደለም 200,000 160,000 እኮ ነው ካሽ ገዝታ ትራክ የገዛችሁ ከፍራውን አላት ሚሊዮን። የዛኔማ በምን እንደሆነ አታርፍም እንዴ? ወይስ ታውቀዋለህ ታሪኩ? አላውቀው እኔ እንጃ። ምንድን ነው ልዘግብሽ ጀለስ በስሱ እንደዚህ አይነት ነገር እሺ ይጣፍጣል። አዎ እሺ ከዛስ አብራት እመቤት የምትባል ኢትዮጵያ የምትኖር ልጅ ታውቅ ነበር? ዩቲዩብ አብራት የምትሰራ ኮንትሮል የምታደርገው ይቺ ናት፣ ቴምር ናት። ከአሜሪካ በዶላር ስለሆነ የምትሰራው ደግሞ ያቺ መስኪን እመቤት የምትባላት። ለእመቤት $200 በየወሩ ትበጭቅላታለች። ቪው ኢን ሚሊየንስ ነው ልጅቷ የሚታየው። አጅሪት ቁርጥሜሽን ነው ጭወቴው። እንዴ ዩቲዩብ እኮ በዛ ደረጃ የሚከፍል አይደለም እኮ ይሁን። እኔ አሁን በዶላር እስከ አሁን ለምሳሌ የተወሰነ አመት ከሰራ እስከ 80 90 100 ሺህ ምናምን ይሸከላል። ሸክላለች ልጅቷ ብዙ ዘመን ስላደረገች ሁሉም ያውቃል። ብዙ አልሰራችም እኮ በዛ ዩቲዩብ እኮ ብዙ እኔ ያውቃል። አሜሪካን ሀገር አንለስ ፕሮፌሽናል ስራ ከሌለ አፕራሚስ ዩ ፕሮፌሽናል ስራ አሁን ቴምር የላትም ነው ዳይ ፕሮፌሽናል ስራ የላትም። 100,000 200,000 ራሱ የሚከፈለው ስራ የላትም ቴምር ገባ ደዝና በዩቲዩብ ያ ሁሉ ገንዘብ አይመጣም። እኔም ሰራ የለ እንዴ በተወሰነ ይመጣል። እኔ ልንገርህ አይደለ ቪው ካለ ዩቲዩብ ይመጣል። እንደ ሰራች ቢባል ከ10,000 ከ20,000 ዶላር አይበልጥም። ያ እንደዛ ነው። በየወሩ ጥሩ ነገር ከመጣ በወር 1,000 ዶላር በዛ ላይ አንተ ቆይ የሰራውን ከጨመርክበት በወር የዛን ሰዓት አንተ በደንብ ትሰራ ነበር። በወር ስንት ትሰራለህ? 1,000 ከ2,000 ዶላር በላይ ትሰራለህ። 1,000 2,000 በዩቲዩብ ይዛን ሰዓት እንዴ? እኔ ኧረ እስከ 20,000 እንሰራ ነበር በወር። ጌታ ምስክሬ 20 grand በጣም እያላገጥን ማለት ነው። ይዛን ሰዓት ያክል ትሰራለች ብለህ ታስባለህ? ግን እንዳልኩ ምን አለ መሰለህ የእሷም ስራ ሊኖር ይችላል። እንዳልኩ የእሷም የግሏ ስራ ይኖራል። ከዛ የዩቲዩብ ሲጨመር ጥሩ ብር ሊሆን ይችላል። ገባ? ግን እንዳልኩ አሁን አሜሪካን ሀገር እሺ 100,000 ራሱ ቢከፈላት 100,000 ማጠራቀም አትችልም። 100,000ን ነዳጅ አለ፣ ጋዝ አለ፣ የቤት ኪራይ አለ፣ ምን አለ ኢቭን 100,000 ብር በአሜሪካ ፕሮፌሽናል ሳትሆን ተከፈላት ብንል ራሱ 100,000 ማጠራቀም አችልም። አንለስ የተጭበረበረ ብር ከሌለ ጋዝ ስቴሽን ወይ ፓርኪንግ የሚሰሩ ይልፋሉ። ሁሉንም እያልኩ አይደለም፣ የሚያጭበረብሩ ያንን ያክል አይልፉም። አዎ ይልፋሉ። አይ ጥሩ ብር ይሰራል። ካሽ እኮ ነው መኪናውን የገዛቸው። ካሽ ቦታ አሁን ፓርኪንግ ቡጥ ነው የምታረገው። ኢትዮጵያ ፓርኪንግ የገባ በቃሬዛ ይወጣል። ፓርኮሎጂ ይሉታል። ፓርኮሎጂ ነው የሚሉት። በጣም እየናቁት ፓርኪንግ ምናምን ምለው ቢሰሙኝ በጣም ይሸከላል። ፓርኪንግ እኮ ነው ያንን ስራ ሰው ፓርኪንግ የሚሰራ ምናምን እላሉ። አሜሪካ የገባ እዛ አይወጣም። ብትገለው 20 ዓመት ይሰራል። ፓርኪንግ 20 ዓመት ይሰራል። አዎ እንዴ አደ እንደተደ የሰባት ማን አይደለ ገንዘቡ የሚያጭበረብሩት ነው። ሬጉላርሊ የሚሰሩማ ሚኒመም ዌጅ ነው የሚከፍሉት። ሚኒመም ዌጅ ይከፍለዋል። ሚኒመም ሚኒንግ አሜሪካ በስታንዳርዷ የምትከፍለዋል አይደለ የሰዓት 10 12ም ምንም ዶላር ሊሰሩ ይችላሉ። ከዛ በኋላ ገባ ዮናስ። አሁን እኔም አንተም የምናውቃቸው እዚህ ሶሻል ሚዲያ ላይ ብቅም እያሉ ጥፍትም እያሉ ምናምን የሚኖሩ አሜሪካ የሚኖሩ ሰዎች እንደው ተቀማጭ ብር ስንት ይኖራቸዋል ብለህ ታስባለህ?
ቶታሊ አፕ ቱ ዘ ፒፕል። የኢትዮጵያ ህዝብ እኮ ቤተሰቡን የሚረዳ ነው አብዛኛው። አሜሪካን ቢኖር አውሮፓን ቢኖር ምንም ቢል የሆነ ቻፓ ስትይዝ ቤተሰብ ነው ትዝ የሚልህ። እውነቴን ነው የማወራው። ለራሱ ቢዝማ አሜሪካም አረብ ሀገርም ሌላ ሀገርም ያለው በጣም ሀብታም ይሆናል ሁሉ። እግዚአብሔር ምስክር፣ በጣም ሁሉም ሀብታም ጥሩ ላይፍ ይኖረዋል። አብዛኛው የሆነ ቻፓ ስትሄድ ቤተሰብ ነው የሚደዋወልብህ፣ የሆነ ብር ትለቃል። ይሄ ነው ታሪኩ። ካየህ ሁሉም አቀማምሶ የሚኖር እንጂ የብቻው ምቾት የሚኖር አይደለም። አሜሪካ አይደለም። ማንንም ጠይቅ፣ መያዝ እኮ ይቻላል። እንደው ቤተሰብ ለ3 ወር አሳርፉን ብትልና ብትጀምር ጥሩ ቻፓ ትይዛለህ። ግን ቤተሰብ አለ። ቤተሰቡን ዝም የሚል የለም። የፈለገ ቢሆን እናት፣ ወንድም፣ አባት ምናምን አሉ። ታግዛለህ፣ በስሱ ታግዛለህ። እና ለመያዝ ብዙ ብር አሜሪካ አስቸጋሪ ነው። ከእንትን አንጻር፣ ከቤተሰብ ከመርዳት አንጻር አረብ ሀገር ራሱ መያዝ እኮ ሴቶቹ ይችሉ ነበር። ወጪው ከማዳም ነው አይደለ? ምግቡ ከማዳም ነው፣ ምኑ ከማዳም ነው፣ ምኑ ድክ ከማዳም። ብር አላችሁ ወይ ስትል የላቸው። ምን አድርገውት? ለቤተሰብ ልካ። this is the reality እንጂ አሁን አንተ ጅቦዬ ብዙ ወጪ ከማዳም ነው አይደል? ቻፓ የት ሄደ ቢባል ለቤተሰብ በምታደርገው ነው። አባ ማዳሚ የኔ መዳም ችግር አለባት እኮ ይወዲ እንዲህ ነው አይደል? ግን በቃ ውስጤ ናት እንዲዘግበኝ ስለማደ ቆይ ሆነም ቀረም ምን መሰለህ፣ አሁን ቴምር 200,000 ካሽ ማለት በአካውንቱ አሳየች፣ ዶላር ዩኤስኤ ዶላር። እሷ እኔ በሆን ምን አረግ መሰለ ቴምር፣ እንደው ከሰማሽ ስሚኝ፣ ብሩ ካለሽ አሁንም የሚጠቅም ነገር ልንገርሽ። ኢትዮጵያ አንቺ አይ ቲንክ ሲቲዝን መሰለችኝ አሜሪካ። ሲቲዝን ከሆንሽ አሜሪካ የእንትን ማን ነው ስሙ የሚባል አለ፣ የሎ ካርድ አለ አይደል? ኢትዮጵያ የሚሰጥ የሎ ካርድ ካለ ምን ይሆን መሰለ፣ የኢትዮጵያ የዲያስፖራ አካውንት አለ፣ በዶላር የምታስቀምጠው ብር። በዶላር 200,000 ካስቀመጠች ትልልቅ ብር ይወልድላታል። እስከ 14 እስከ 12% ይሰጧታል። ለመንግስት ቅስቀሳ እየሰራሽ እኮ ነው። አይ ለራሷ ነው፣ ልነግርህ እኮ ነው። ይሄ የሚገባው መንግስት እንዴ ይሁን ታንክ ቢገዛበት ተማኝና ልዘግባ። አይ መንግስት ቅስቀሳ እግዚአብሔር ምስክሬ እኮ ነው። 200,000ውን በ12% ወይ በ14% እዛ ቢቀመጥ 14%ቱን ምታው በኢትዮጵያ ኢን ሚሊየንስ እስከ 4 ሚሊዮን 5 ሚሊዮን በአመት አላት። 4-5 ሚሊዮኑን በወር ስታመጣው በየወሩ 300,000 ብር ጽድት ያለ ገንዘቧን ሳትነካ እግሯን ሰቅላ የምትበላው ገንዘብ አላት። እዛ ፈታ ብላ እየኖረች 300,000 መቼም ያኖራታል። መንግስት ገንዘብ የለሽም ቢላት የማን ያለል አላ። ይሄማ ውል ተዋውለ እኮ ነው፣ ዝም ብሎ አይደለም። የመንግስት ሳይሆን ባንክ ነው አባ። እኔ ኢትዮጵያ ውስጥ የሚቀመጥ በተለይ ኧረ እሷ ግማሽ ሙስሊም ናት። ሙሉ ሙስሊምማ ባለ ሂጃብ ባለምን ናት። እሷ ሙሉ ለሙሉ አይደለችም እንዴ። ሙስሊም ናት አላሉም እንዴ? እሷ ግማሽ ሙስሊም ነው። ሰው አይሆን ግማሽ እብድ ግማሽ ሙስሊም ናት። ባንክ አምኛውን አላስቀምጥም። ለምሳሌ ያክል አባታችን ፍቅር ይዝም ብሩን አናቀልህም ብለውታል። ባንክ አገዱት እኮ። የቱን ብር? ፍቅር ይዝም እኛ ያዋጣ ያልሰራውን ብር ከየት አምጥቶ ነው ፍቅር ይዝም ብር አለ? አካውንቱን አዘግተውበት እናቴ እንዴ የፍቅር ይዝምን ያልተው የተምርን አስበዋል። መንግስት ይፈለጥ ይቆረጥ የምትል ሂዳ በሚሊዮን ብር አስቀበረ። አይመጣም። አይ እሷ ማን ነው አሁን በአቃት መንግስት በመሄድ ቴምር አንተ ራሱ በቅርብ አይደል ያወቃት? በዚህ በፍራውል ጉዳይ ከመንግስት ጋር በተገናኘ አይደለም የምትታወቀው። እሱ ማለት ነው። እኔ በቅርብ ነው ማለት ማን ያውቃት ነበር? አሁን ባለው ጭቅጭቅ ቴዲ ቤት ተገባ 10,000 ሰው አያት እንጂ ማን ያውቃት ነበር? ኖባዲ ማንም አያውቃት። ገባ? እሷ ብልጥ ከሆነች እንደዛ ፈታ ብላ መኖር ትችላለች። ይሁን እኮ ምስኪን እኮ ነው። እግዚአብሔር እንደዛ እየሰደበች ትመክራታለህ። ምላስ እንጂ እኮ አንዳንዶቹ ከልባቸው አይደለም። አያችሁ ዮናስ አስተሳሰቡን አያችሁ። ከልቧ እኮ አይደለም፣ ግን ያው ምላስ አለ አይደል? የሴት ምላስ አይሞት አይደል? ላስላስ ያደርገዋል።
እንደዛ ተሳድባኝ ራሱ አሁን ምን አይነት ባል ነው ለሷ አንተ አሁን የምታስበው? ብራዘር እስቲ ስሪንቃ ሄዳት አግባባክ። ማንም አያገባትም። እቺን በተለይ ትንሽ አሜሪካ የሚያገባት ይኖራል። ኧረ እስማም ኑሮ ሰው ምናምን ያማረር ማን ነው አሜሪካው ነው እንደዚህ አይነት ሴት የሚያገባ? ብታስይዘውስ ልትገርፈው ከባድ ነው። አዎ ከባድ ነው። ኃይለኛ ሴቶች በተለይ ሶሻል ሚዲያ ላይ ኃይለኛ የምትጫወቱ እኔ እንደ ወንድም ልምከራችሁ፣ ጌታን የሚያገባቸው የለም። ዝ ኖበዲ አሜሪካ የሚኖር ኃይለኛ ልጫዎች የምትይ ከፖሊስ ጋር ምን ያጨቃጭቀዋል? እዛው በጸበልሽ አይጠጋሽም። እና ኢትዮጵያ ያሉ አረብ ሀገር ያሉ ምናምን እህቶችን ነው የሚፈልጉት የተረጋጉትን እንጂ ኃይለኛ የምትጫወት አሜሪካ ይናፍቃታል። እንዲሁ እያየች እድሜዋ ይጭራል። አንዳንዶቹ ልጅ ግን አታይም የሚባሉበት ሰዓት አለ። እዚች አካባቢ ልጅን አታይም ብቻ በጣም ብዙ ነገር አስበዋል። ልጅን አስከልክላይ ምናምን ከተምር ጋር ተጣልቼ አረብ ሀገር ነው የምኖረው ግን አላገባትም። እምቢ ይከብዳል። አሁን ቴምር ጋር ራሱ ብትጫወት እሷ ስትፈልግ ብቻ ነው ራሱ አሁን ፍቅር ልስራ ብትል እሷ ስትፈልግ ብቻ ና ዛሬ አምሮኛል ና ምናምን ብላ ይቅርብኝ ነው። ከዛ ውጭ ግን እሷ ካላማራት ዘርበል ወደዛ ነው የምትል። አሁን ቴምር አትሰማ ዱላ ይዛ ነው አጠገቧ የምተኘው። ከዛ ደግሞ እናት እንዲቱን ምናምን ብላ ስትሰድበኝ ትለጠልጣል። አልፈልግም። ከባድ ነው ብራዘር። በቃ ቴምር አታገባ ቁማ ነው የምትቀር። ይከብዳል። ከአሜሪካ ይከብዳል። ኢትዮጵያ ልታገባ የነበረው ለዛ እኮ ነው። ጅቦ ገደለች። አልሰደብካ ማይሰደብካ ጅቦ ማይሰደብካ። ይሄ ነገር እኮ ስድብ ነው ይመስላል። እሺ ዮኒ አንድ ጥያቄ ልጠይቅ። ያው ለመንግስትም ቀረብ ያልክ ሰው ነህ። በኢትዮጵያ ፖለቲካ ለበርካታ አመታት ህዝብንም ማህበረሰብንም ስታነቃ ነበር። ምንም ጅጅክያ ጋር እየተጣላህም ቢሆን ትናንት ስትሰድብህ ነበር። ጅጅክያ ለማቃጠር አይደለም፣ እዚህ ቤት ገብተህ ስትናገር ነበር። ጅብዬ ዝሆኑ እግዚአብሔር ዝሆናችን አው ታይ ያልኳት ዮኒ እንደዚህ አይነት ምን ብላኝ እስቲ ምን ብላኝ ጅቡ ማጣላት ይሆናል። አሁን ሰው አለ ይደብራል። እንዲህ ብሎ አነካካቸው ምናምን ስሜ ነው የሚጠፋው። ግን ወደ ዋናው ጥያቄ ከሆዴ ጋር ፒስ ፈጠረ ለኔ ንገረኝ በቃ እኔ ዮናስ አንተም እሷም ምን ለኔ ጓደኞቼ ናችሁ። የሆነ ቤተሰብ ሁሉ የሆነን ይመስለኛል። እንዲህ አብረን በርካታ ጊዜ አብረን ስላሳልፍና በዛ ደረጃ ስትናገር ደበረኝ። አሁን እንዲህ ነው ማጣላ አሁን እኔ ጂጂ ሰደበኝ ብሎ የሚቀየም ሰው አለ? እውነቱን ጤነኛ እኮ አይደለችም። ወንድማችንን እንኳን እኔ ስንት አሳዝነውኛል። ተው እስኪ ተው ወደዛ ልሂድ። አሁን መንግስት ከ3,000 ሰው በላይ ታዋቂ ቲክቶከሮችን የማሰሪያ ማዘዣ ወረቀት ምናምን ተብሎ ከ3,000 በላይ እናቴን ከ3,000 ሰው በላይ አላነሰም። ማሚ ራሱ አልቀረም አሉ። ማሚ ምን ወዛ ቢገባ ራሱን ይፈነክታል። ምን ያርግ ማሚ ገና ማሚ ሲጠየቅ ኑሮ ነው የሚለው። ኑሮ ነው ያሳበደኝ ነው የሚለው። ማሜን አይንኩብን፣ ሌላውን እንደፈለጉ ማሜን አይንኩብን። እናቴን እያዛል ተባለ። እሱ ነው አሁን ይሄን ማምዬን አይንኩብን። በጌታ እሱ ሙዳችን ፕሮፓጋንዳ የምንሰራው ወጣቱ እየታፈሰብን ነው። አይ ማሜን አይንኩብን። ኑሮ ነው እንደሚያፈነካክተኝ ነው የሚላቸው። በቃ ኑሮ እናቴን ማሜንም ነው ስራ ስጡኝ ነው የሚለው። ማሜን አይንኩብን፣ ሌላውን እንደፈለጉ። ግን ቆይ ማሜን ግን ይፋት ምን እየሰራ ነው? ምን አስቦ ነው ምናምን? ይሄን ነገር እስቲ ስታየው እንዳንድ አሁን እንደኔማ ምን መሰለ፣ አንዳንዴ ጥሩ ነገርም አለ መጥፎ ነገርም አለ። እኔ ካልከኝ አሁን ለምሳሌ የሆነ የመንግስት ባለስልጣን ወጥቶ እንደዚህ ማድረግ አይቻልም ተው ተስተካከሉ ሲባል እሺ ነው የምትለው እንጂ ትሳፈጣለህ እንዴ? እሺ ነው ብለህ ላሽ የምትለው ወይስ ምን ታመጣላችሁ ሞራ አደርጋለሁ ትላለህ? እንደዚህ የሚባል ነገር በኢትዮጵያ ታሪክ ተሰምቶ ይታወቃል? የመንግስት ባለስልጣን ወጥቶ ትልቅ ባለስልጣን እንደዚህ ነገር ላይ ታቀቡ ተው ሲልህ እንዲያውም ጨምረን ነው የምንለው ትላለህ እንዴ? ምን አስበህ ነው ትገባለህ?
ምንም ጥያቄ የለው። ስለዚህ የመንግስት ባለስልጣን የሆነ ነገር ጓለ ማለት አፍን ዘግተህ ላሻ ብላንካ ነው የምትለው። አይ ላለው ከላ አስገብቶ ይለጠልጣል። ማንን ያመጣል? እንደዚህ ከሆነ እኮ ኢትዮጵያ ሀገራችን የባለስልጣናቶች ናት እንጂ የህዝብ አይደለችም ማለት እኮ። የህዝብም አሁን ለምሳሌ የህዝብ ሊሆን የሚችለው ህዝቡን በመጀመሪያ ህግ አክባሪ ሲሆን፣ ህዝቡ ህግ አክባሪ አይደለም። እንኳን እዛ አሜሪካን ሀገር እንደው ህጉ ባይዘው ኖሮ አበሻ እንደ አበሻ ባለጌ የለም። አልዋሽ ፓርቲ እኮ ወጥቶ እስከ ሌሊት አምሽቶ ማለት ነው በድብቅ አፍተር ፓሪ ብሎ ሌላ የሚጠጣ ነው እስከ ጠዋት። አበሻ በጣም ባለጌ ነን። እውነት ለመናገር በእውነት እንደ አበሻ ባለጌ የለም። ፓሪ ወጥቶ ፈቅዶለት አሜሪካ ይፈቀድልሃል እድሜ ከ21 እስካለፈ በኋላ እስከ ሌሊቱ 9 ሰዓት ነው በኢትዮጵያ የሚባለው። እስከ ሌሊቱ መጨፈር ለጠዋት 3 ሰዓት ብቻ የቀረው እስከሱ ጨፍር ተብሎ ተሰጥቶት አይበቃኝም ብሎ አፍተር ፓሪ ብሎ ሌላ የሚያዘጋጅ እኮ መረን ነው። በጣም ባለጌ ነው። አሜሪካ ህግ ባይዘው አበሻ አሜሪካንን የሚያበላሻት አበሻ ነው። እኔ አልዋሽሽም። ገባሽ? ይሄ ነው የእኛ ችግር እና ህግን አክባሪ ምናምን አለ። አንዳንዱ ስታየው ማለት ነው ማለት በቃ እየሰሩ ነው፣ ምንም ነገር አደረጉ፣ እይታ ይፈልጋል፣ አለባበስ ምናምን ሆን ብለው ወጣቱን እንዲያስጨንቀው ሚዲያውን መንግስት ለመቆጣጠር የሚያስበው ነገር አለ። አሁን እኮ ኢቲቪ ላይ ብትገባ መንግስት የሚያወጣው ነገር እንደ በፊት የሚከታተሉ ሰው ቻለቸው እኮና መንግስት ደግሞ ትኩረትና እይታን ፈለገ። በዚህ ደረጃ ለቃቅሞ ከእሲ 3000 ሰው አስበዋል። ሚዲያ ላይ የሚታወቁ 3000 ሰዎችን 3000 ሰው ሚዲያ ላይ የሚታወቅ አለ። ጅቦ ኢትዮጵያ ላይ ከዛ በላይ አለ እንጂ እንዲህ አንተ የምታውቃቸው የሚታወቁ የሚታወቁ አሁን በጣም ተደርጎ አሩን ነው እንግዲህ በቅርቡ የምናያቸው ሰዎች ናቸው። ሸቤ የገቡት ናቸው በደንብ የሚታወቁት። ሌላ ብዙ አላውቅም እኔ። ብዙ አሉ፣ በጣም ብዙ አሉ። ይሄ ነገር እንደ አግባብ አይደለም። ወጣቱ ወጣት ነውና እንደፈለገ መሆን አለበት ባይ ነኝ። ኦኬ እንደፈለገማ አይሆንም አባ ነው። እንዴት ሀገር ባህል አለ፣ የሀገር እንትን አለ። እንደፈለግኩ ነው የሚባልበት ህግ የለም ኢትዮጵያ። ባህላችን ይፈቅዳል የሰው እጅ መቁረጥ፣ አንገት መቁረጥ፣ ሰውን በዚህ ደረጃ እንዲህ ከባህላችን ያፈነገጠ በጭራሽ አይፈቅድም። ለዛ መስሎኝ እነሱም እየተያዙ እንደዚህ አንተ በሚሊዮን የጨረሱ ጄኔራሎች እና ወታደሮች ሳይቀጡ እንደዚህ የሰው ነፍስ አይበልጥም? ምን አቤት ማቀሳ፣ አቤት እውቀት፣ አቤት አነጋገር፣ አቀሳሰር፣ እውቀት እየፈሰሰብሽ ይሆናል። ስንት ወሮ በላ ያለ ህፃን ልጅ አግተው ብራይ ሲባል አብዮት ልጇን ትበላለች ይላል መጽሐፉ አይደል እንደ ጅቦ? አብዮት ልጇን ትበላለች ይላል መጽሐፉ። ስለዚህ ልጅ መበላቱ አይቀርም አንዳንዴ። ግን በዚህ ደረጃ ለምን እኔ አውቃለሁ። አንተ አሁን መንግስትን ትደግፋለህ? 80% ደጋፊ ነኝ፣ 20% ተቃዋሚ ነኝ። 20ዎቹ ምንድን ናቸው? 20ዎቹ ትንሽ ከበድ ይላል። 20ዎቹ ኢትዮጵያ ላይ ኮምፕሊትሊ ሰላማዊ የሆነ ነገር አላመጣምና እሱን ማስተካከል አለበት ብዬ አስባለሁ። ሰላም መምጣት አለበት። በቃ ይሄ ጦርነት የሚባለውም በኤኒ ሚንስ ማስተካከል አለበት። በሰላማዊ መንገድ የሚፈቱበትን መድረኮች መፈጠር አለባቸው። እነሱ የተፈጠሩ ጊዜ ወደ 100% መሆን እንኳን ይከብዳል። የትም ቦታ ላይ ስህተቶች ስለሚኖሩ ወደ 90 ምናምን እንገባለን ብዬ አስባለሁ። 100% አይደገፍም ምንም ነገር ፈጣሪ ካልሆነ። ከፈጣሪ ውጭ 100% መደግፈው የለም። የሰው ልጅ ሊስት ይችላል በመሃል እና ትንሽ ታስቀርና የምተችበት መንገዶች መኖር አለበት። እስከ 90% ከሰጠው በቂ ነው። ጥያቄ አረኩ አፍ ላይ እየቆምኳል። ምን መሰለህ እንግዲህ ዮናስ ሙሉነህ ሁላችንም እንደምናውቀው ከ80% መንግስትን ሲደግፍ ከ192% በላይ ደግሞ እዮዳብ እየተቃወመ ነው። ያንተ ተጽዕኖ ነው ወይስ ምንድን? ምን እዮዳብ
ከ100% በላይ ነው መንግስትን አሁን እየተቃወመ ያለውና ያንተ ተጽዕኖ ነው ወይስ እውነት መንግስትን ጠልቶት ነው? ብዙ ጊዜ ያንተ ተቃራኒ ሆኖ ነው የማየው። ሻወር ከራስ ይጀምራል። መጀመሪያ የራስ ፊዚካል ቢስተካከል ጥሩ ነው መንግስት ከመቃወም። ውፍረቱን እሱን አዶናይም ብሎታል። እኔ ብቻ ሳልሆን ዮናስ ነው የሚለው። እኔ አይደለሁ። እኔ ጥያቄ ነው የጠየቅኩት። እናቴ እኔ አይደለሁ ራስን ዮዳብ ብለህ ሜንሽን ያረከው ስሙ እኔ መሽጠራውት እኔ ብዙ ጊዜ ታዘባለሁ። ለምሳሌ አንተ ኦርቶዶክስ በሆንክ አሬሊ ሳይፈነዳ አንድ ነገር አድርገው ተውጅቦ አንተን የምትቀርበው 265 ፓውንድ ገብቷል። ተው ግን እኔ በአንተ ነው የምፈርደው። እሱ አንድ ነገር ይሁን በአንተ ነው። እዚሁ እያየ ነው ሆዱ ተበጥርቆ ፈንድቶ እንዳናየው። ተው ጅቦ ተው ተው፣ ወዳጅ አንተን ነው የሚሰማው። ተው ያውላ ቤት ውስጥ መሳሪያ ኖሮት ዳምፔሉን ቀቅሎ ይበለዋል መሰለኝ። ሆዱ እየጨመረ ከ2020 ጀምሮ መጣ። ይኸው 250 ፓውንድ ነበርኩ አለ 265 ገባል። ተው ግን ተው ጅቦ። እየጻፈልኝ ነው መሰለኝ ወዳጅ አይደል? ኖ የጻፈው ነገር የለም ከታች አትዋሽ። ኖ እዚህ ጋር እንጂ ዋትስአፕ ላይ እኔ እሱን ነው የምልህ በእውነት መጀመሪያ ራሱ ዮናስ እኔ አንተንም እሱንም አከብራለሁ። የሰው ልጅ በክፉ አላነሳም። ብዙ ጊዜ ያንተ ተቃራኒ ሆኖ ነው እኔ እጠይቀዋለሁ። እሱንም ይሆን ይጋለ ምንድን ነው ምናምን ከልጅነቱ መሆን የሚፈልገው እኔን ነው። ለዛ ልክ አይደለም ዮናስ። ለምን እንደሆነ አላውቅም። ጌታን ነው የምልህ ብዙ ሰዎች አሁን ለምሳሌ ታስታውስ ከሆነ ጂጂ የፈመሰችው በአንተ ነው። እኔ የፈመስኩት ሌላ ስንቱ ሁሉንም እናፈምሳለን እኛ። እና ለምንድን ነው ግን አሁን እኔ በገባ አመሰግናለሁ ዮኒ ለእኔ ባለውለታዬ ነው። አይ ስሙን አትንኩ ስሙን አትጥሩ ምናምን እላለሁ። ስነካ አይመችሽም አልጠራህም ማኛ እያልኩ አልጠራህም። ዮናስ ሙሉነህ እያልኩ ነው። እነሱ ግን ስም ያወጡላል እንዲህ ማመስገን አያውቁምን? አንቺ እኮ ስትጎዘጎሽ ለነጋት ነው። አይ ብራዘር ረጅቦ ትችያለሽ። ፈጣሪ ከባድ ሚዛንሽ ጉዝጎዛ ፖለቲካ አንቺ ተጫወቻለሽ። ይሄ አሁን አያርፈውም እኮ እንትና እዮዳባውን አያርፈውም እንደዚህ አይነት ጉዝጎዛ። እኔ ለእናንተ ብዬ ነው ስታገል እዚህ ኪሎ የጨመርኩት ይላል። ይመጣና አልጠቀማችሁኝም ሁለተኛ አልመጣም ይልና መልሶ ጨመርኩኝ ይልና እንደገና አንዱ ለቀን ይሮጥና ተመልሶ ደግሞ ይቀመጣል። ያስቀኛልና እስቲ ከመበጠር እንዳልከው ዮናስ ሳትፈነዳ ምርን ያልከኝ ሳትበጠረቅ ያልከኝ ሳይፈነዳ ቦርጩ እኔ ነኝ ያለው። አሁን ሀብታም ነው አይደለ ብለኛል። እሱ ሀብታም ነው ብለኛል አይደለ አለው። ሚስቱ ሀብታም ነች፣ እሱ ሳይሆን ሚስቱ በጣም ሀብታም ነች። እና የሚስት ሀብት የሱ ሀብት ነው አንድ ላይ አውቃለሁ። እኔ በሱ አምናለሁ። ገባ ሚስቱ ግን ስለዚህ ለምንድን ነው እሱ አሁን አሜሪካን ሀገር ትሬነር ይባላል፣ ፊትነስ ትሬነር አሉ እነሱ ለ6 ወር ቢቀጥርና ጂም እየሄደ ለአንድ ሰዓት ወርክአውት ቢያስደርጉት ትንሽ ነው፣ $400-500 ነው በወር። እሱን አድርጎ ለምን አይከሳም? ብራዘር በራሱ 5 ዓመት ሞከረው ጨመረ እንጂ አልቀነሰም። ስለዚህ ይሄን ነገር ቢያደርግ እያየነው በደም ግፊት በደም በስትሮክ ከሚሞትብን ምን አለ አንተ ወዳጅ ሆነ እኔ አሁን ወዳጅ ሆነ የሆነ ነገር ብትለው እኔ እመክረዋለሁ። ነገ ሂጂ ከመፈንዳት በፊት ዮናስ ሙሉነህ እንዲህ ብሎ እንዲህ እንደ ምክርም አሁን ቴምርን እንደመከርካት እነግረዋለሁ። ግን ዮኒዬ አንድ ነገር ልንገር፣ እግዚአብሔር መጎዝጎዝ ምናምን አይደለም። ያንተ መልካምነት ዝም ብሎ እየታየኝ ነው። አሁን ጂጂ ኪያ እዚህ ቤት ገብታ ያንን ሁሉ ስታብጠለጥል እህታችን ጂጂ ምናምን እየሳክ እንደ ቀልድ ነው። አሁን አንተ ጂጂ ልናገር ብትል በብዙ መንገድ ትናገራለህ። አሁን ኢንተርቪው የሰጠችው ቪዲዮ አለ፣ በሱ ዙሪያ ላይ መናገር ትችላለህ ምናምን። ግን በቃ ለምንድን ነው በቃ ራስን በቃ እኔ አሁን በየሄድኩበት ነው ምን አረጋችሁ ምናምን እላለሁ። የኔ ጥብሳቸው ነኛ አባት ያለ እኔ ስም አይጥምም እኮ ለጭቡቴው ለባህሉ ድምቀትም እኮ የኔ ስም ጠቀስ ሲደረግ ጥሩ ነው። ቅመም ነኝ ለዛ ነው እንጂ ጣልተውኝ አይደለም።
ኖ ያመረረ እንትንም በቅመም ይሳብ ምን ሆነሽ ነው እንዲህ ዮናስን የምታየው? አሁን እኔ ቴምርሻ እኔ ፎንቃ ያለባት ነው የሚመስለኝ። ቀድሜ ማግባት ያናዷት ነው እንጂ መታ እኮ ዮኒ ካንተ ጋር ብቻ ነው ፎቶ የምነሳው ነው ያለችው። ጌታን ጠይቃት ስትመጣ ከኔ ጋር ብቻ ተነስታ እነመማርም ምናምን ሁሉንም አልፋቸው ሄደች። አንተ ነጸዳ ያልከው ብላ የዛሬ ላይ አድርገው። ቆንጅዬ ናት በነገራችን ላይ ቆንጆ ነች። በእውነት ቴምር ቆንጆ ናት። እግዚአብሔር ምስክር ያሏች ቆንጅዬ ናት እንጂ ቆንጆ ነች። አመሏ ይደብራል እንጂ ቆንጆ ናት። በመልክ ቆንጆ ልቅም ያለች ቆንጆ ሴት ምን ዋጋ አለው? ለአፈር መስኮት የለ አራዳለች። ጂጂን ትበልጣታለች እናቴም። ኧረ ዝሆናችንማ ማይሆን አይሆንም። ብራት ምን አስበህ ማዝንበት እጅ ወይ ምን መሰለ እንዴት አንቺ የፋኒን ቆልታ ያለሽ ብሎ ታዲያ እውነቴን እኮ በቀዳዳ እየወጡ ላይ እራሱ አይደለች እንዴ በቀዳዳ እየወጡ የፋኒን ቆልታ ያለችው? መች ነው ያልኩኝ? ሳየው ትንሽ ነው አለች። ደግሞ እኮ ምን አለበት ቀዝቃዟ እየታጠበ ኮንትር ላይ ነው እንዴ? እንዲህ ግልጽ ነው ያለችው። ምን አለበት ኢትዮጵያውያን ወንድ ልጅ ምን አለው ብለው ልጃቸውን ከሚድሩ ቆለጡን እያዩ ቢድሩት ምን እኔ ከወዘችው ታውጁ መጣች ቴምር መጣች። በጣም መጣች ቴምርሻ። በእውነት እኔ አሁን ፎንቃ ያለባት ነው የሚመስለው። ትወዳለች። ለምን እንደሆነ ታውቃለህ? ሲወራ ትንገበገባለች። ዮኒን አትጥሩብኝ ደስ ነው የሚለው። አይ ፎንቃማ ነኝ። ያው ተቀድመሻል ቴምርሻችን፣ ስለተቀደምሽ እንጂ አሪፍ ነበርሽ። ምን ዋጋ አለው? ለአፈር መስኮት የለም። የልጆች አባት ነኝ። እንድንፈራሽ አደረገ። አሁን ቴምርን ብታገባት ብሎ አስፈራራኝ። ህይወት አይኖርህም፣ ታስፈራራለች፣ ልታስይዝህ ትችላለች ምናምን መከረኝ። ዮኒ አይደል አስቸጋሪ። በአሜሪካ ኑሮ ነፃነቱ ለሴት ልጅ ያለው ነገር ምናምን አንድ ቀን አትኖርም አለኝ ከሷ ጋር። በቃ ወንዳ ወንድ ማስፈራራት ነው። አንድ ቀን ይላል፣ አንድ ሰዓት አትኖርም። ምን አስበህ ነው? አንድ ቀን ራሱ ነው ያለው። ድፍረት በቤትሽ ድፍረት እንጂ አንድ ቀን ይላል እንዴ? ደፋር ነህ በጣም ጅቦ። አንድ ሰዓት አትኖርም እዛ። ከአልጋ ጋር ጣብቃ ነው ፖሊስ የምትደውልብን። ቴምርዬ በቤትሽ ነገሩን በቤትሽ ጨርሽ ያለው የመከረኝን ነው። አትሆንም ለትዳር አለ። በቃ አትሆንም። ቴምርሻ አንድ የረሳሽው ነገር እነመማር እነተሙን ሁሉንም አልፈሽ ጸድት ያልከው ማኛ አንተ ነህ ብለሽ ከኔ ጋር ፎቶ የተነሳሽው በሰላም ነው ግን ስትሰክሽ ነው። በአካልም ተገናኝታችኋል። በአካል አግኝታይ ሌሎቹን አልፋ እኔ ጋር ብቻ ፎቶ ተነስታ ሄደች። ቁሌታም ነች። አሁን እሱን አሁን በፍሬም አድርጋ ቤቷ ሰቅላ እያየች ነው የምትውለው። አንድ ላይ የተነሳ ነው በፍሬም ቤቷ አለው። ከዛ ከስር የጻፈችው ነው ሂድ ጭገራ ማለች ይችባለ። አሁን እንዴት ነው ካንቺ ጋር የሚኖረው? አረ እኔ ገልቤ አላሳየውሽም ቴምርዬ። እንዴ እኔ ቴምርሻ የታችሁን አስነቅዬ አይደል እንዴ አናቴ ላይ ያደረኩት? ከየት አምጥቼ ነው ሁለቱም ይኖረኝ? የታችሁን አስነቅዬ አይደል እንዴ አናቴ ላይ ያደረኩት? ቴምር ምንድን ነው አይኖረኝም እሱ። ተይ ቴምር ተይ። ይሄ ኃይለኝነትሽን ፎንቃ። ኧረ ፎንቃማ አለባት ቴምርሻ፣ ፎንቃማ አለባት እንጂ እንዲህ በዚህ ያህል እኔ ምንም ብታይ እኔ ያረኳት የለም። ምን ላይ ነው ጓ የምትለው? ግን ያው ለመፈመስ ነው ይገባኛል። ሁለት ብታገባ እኮ ግን አትሆንም፣ ታሳብዳለች። እንዲህ አትሆንም። ኧረ አይ እሷ የሆነ ከወደደች ትወዳለች። ዝም ብላ ምላሳም ናት እንጂ በእውነት ስትወድ በጣም ትወዳለች። አሁን እንዳልከው እኮ ነው። አይ ለሚወዳት አይ ቲንክ መልካም ሴት ትመስለኛለች። በእውነት የሚሆናት ሰው ብታገኝ እንደዚህ ትሆናለች ብዬ አላስብም። ሴት ልጅ እኮ ፎንቃ እስኪገባላት ነው እንጂ አንዴ ከገባላት በኋላ ያውላ ኃይለኝነት ባዶ ይገባል። ያውላ ጓገጭነት በእውነት ባዶ ይገባል። እንዴ ሆዲያሽ መድምዷት አልነበር እንደ ጂጂን ፎንቃ ገብቶላት
በጣም ነው ጸባይ ገዛቸው የነበረው። ይሄ ደግሞ በጣም እኮ ፎንቃ ፎንቃ ስትጫወት ነበር። ያው ላይለኝን ይሁን እኮ ያልሆነ ምክር መክሮት ነው ያጣላኝ። እሷ እኮ በጣም ትዳሯን ፍቅረኛዋ ጋር እኔ ነኝ ያጣለው። አንተ እየጨመርክ እያወራ ነው። አንተ ሳክሳ ኧረ በእናትህ ተው ተው፣ ጅቡ እንደዚህ አትልም። እኔ ከተጣላች በኋላ ነው የደረሰው። እኔ ጋር ያለ ኢየሱስ ነው ብላ ታወራ ነበር። አረው እሱንማ በጉልበት እኮ ነው ባሏ አድርጋ የነበረ። ታክሲ ውስጥ ጎትታ አስገብታ ወደ ቤት ወስዳ ኖ ታክሲ ውስጥ ጎትታ አስገብታ አስቀምቅማ ቤት አስገብታ በቃ ሽቦ ብትንትኑን አውጥታው እኮ በጉልበት ባል ያደረገች ሴት ናት። ጎበዝ ናት። 3 ወር ሙሉ ወገቡ ላይ ያስገቡለት ብረት ግሪስ ይጠጣል በየሰዓቱ። እኔ አላልኩ አንተ የሽቦ አልጋ ምናምን እያልከው በስመ አብ ይሁን እኮ እናቴ ጥሩ ስራ እኮ አስበራ ግሪስ ይጠጣል አላለ እግዚአብሔር። አንተ ላይ አልከው። ኧረ ተው ጅቦ ተው፣ ነገር አትፈልግ። ያንተን ቃል ተውሽ። እናቴን እኔ ለፕሬዝዳንት ማሜ ድምፅ ሆናለሁ። ጌታ ፕሬዝዳንት ማሜ በኢትዮጵያ ሕይወት እንዳይነኩብን። ፕሬዝዳንት ማሜ ድምቀታችን ነው፣ እንዳይነኩብን። አደራ አደራ፣ እግዚአብሔር ምስክሬ፣ ማሜን እንዳይነኩብን አደራ፣ ንገሩልኝ። አረ ምንም ጊፍት አያስፈልግም። ማምሻ እግዚአብሔርን ልጁን ለማሳደግ ቤታስን ለማድረግ የሚያደርገው ነገር ወርቅ የሆነ ልጅ አለው። በስመ አብ ወርቅ የሆነ ልጅ አለው። ማምሻ አዳምጠኝ፣ ማምሻን እንዳይነኩብን። ምንም የሚያደርገው ነገር የለም እሱ። አሬዮኒ አዳምጠኝ፣ ተው። እሺ አዳምጣለሁ። 3000 ሰው ማለት ነው እግዚአብሔርን ጥቁር እንትን መዝገቡ ቲክታክ አልተሸለመ ምን አላ ሸልሙኝ አላለ እንዲያርጉልኝ አላለ። ማሜ ዝም ብሎ ቤተሰቡን ለማኖር የሚያደርገው ነገር ነው። በቃ ማሜን አይንኩ። ምንም ያጠፋው ነገር የለም። ጨዋታ ደህንነቶች ናቸው ነገሩኝ እናቴ። ስለዚህ እኔ ማምሻ ይመቸው ነው። ምንም ማንም ጋር የደረሰ ሰው አይደለም። ደስ የሚል አዝናኝ ልጅ ነው። ማሜን አይንኩ። ድምፅ እንሆነዋለን እኛ አይደለ? ማሜው ከማንም ጋር የተገናኘው ነገር የለማ። ምን አደረገ ዮናስ? ፈታ የሚልበት ነገር ከልቤ እኮ አንተ እያመንከኝ አይደለም እኮ እኔ ደውዬ አልኩ እኮ ትላልቅ ሰዎች ማሜን ግን አይነኩብንም። ማሜ ወንድማችን ነው። እንሆናለን እኛም ድምፅ እንሆናለን። አዎ የማሜ ማንም ላይ አልደረሰ፣ ማንም ጋር የደረሰ ሰው አይደለም። በቃ ከዛ ነው ማሜ ይኑርልን። ማሜ ጋር አደራ እንዳታደርሱ። ከቲክታከሮች ጋር የሚያገናኘው ነገር የለም። አብሮ ፖለቲካ የሚያወራው የለም። አብሮ ምን ውስጥ የሚገባው የለም። የራሱ ዓለም ላይ ያለ ሰው ነው እና ማሜን አይንኩብን። በራሱ ዓለም ያለ ይሁን። ሁላችንም አንድ ላይ ድምፅ ከሆነው እኮ አሁን እኮ እየተከታተሉን ነው ሁሉም። ይሄ ኖ ማሜ ምንም አላረግማ። የሚያስጠይቀው አለባበስ የለው፣ የሚያስጠይቀው ምን የለው። ምን ሊያደርግ ነው ማሜን የሚነኩብን? አላቅም። ማምነት ይመቸው፣ አባቴ ይመቸው። ልጁን ካየው በኋላ ባይኔ የመጣው እግዚአብሔር ምስክሬ። ልደቱን አከበረለት። ወርቅ የሆነ ልጅ አለ፣ በጣም ደስ የሚል ልጁ ይባረክለት። ለሱ ብሎ ነው የሚፈነካከተው። አባቴ ልጁን ለማሳደግ ይመቸው። ጦጣውን አወቀው። ነገና ከነገ ወዲያ ይያዛል ሲባል ነበር። ጦጣው ማን ነው ደግሞ? ይህ ዝንጀሮ አገጫው ዘግበኛ ይሁን። አገጫም አለ አይደል? ዝንጀሮ የሚመስል ልጅ በጌታ ስም ማን ነው? ማሜ ታውቀዋለህ? ዝንጀሮ የሚመስል ያለ ብቻ ከ3000 ሰው በላይ የማጠረጥራቸው ሰዎች ሁሉ ይታሰራሉ ሰሞኑ። አይ አይመስለኝም። ጆከር፣ እኔ የተለያዩ ሰዎች ክሪስ ብራውን እንደሚያስሩት። አዎ እባክህ መንግስት ማያውቅ ይመስላል እንዴ? ዮናስ እንዴት ነው የምታስበው? አርፈው እኛንም ያቀናል። እባክህ መንግስት ማንንም አይምርም። ጅብነት አንተን በምን ተገናኝተህ ምን አገናኝቶ ምቀኝነት በምን ይሳብ? እኔ ግን ይሄ ነገር አንተ ደብረ ጽዮን ጋር ደወልኩኝ። ምንድነው እንዲህ
ደጽዬ ግን ጓንቱ ለምን አትቀበለው? እኔ ሰማያዊ ጓንቱን ወደዋለሁ። ኧረ ተው ዮናስ ተው። ጌታን እውነቴን ነው። ታስታውሳለህ? ጦርነት ላይ ሆኖ መንግስት ጃስ ቢለኝ እኮ እነሱ ናቸው የሚቀበሉኝ። ተው ይሆን። ለማንኛውም አሁን የመዳሜን መኪና ላጠብ ነው። ይመች እጠብላት አባዬ። ይመችሽ አባ። እሺ ይመች። መልካም ጊዜ። ይመቻችሁ። መልካም። እሺ ምዕመናን ልወጣ ነው። ዮኒ ማኛ የሰደባችሁ ሰዎች፣ እኔ ቤት ገብቶ ያጥረገረጋችሁ ሰዎች ጂጂክያን ተሳድቧል፣ ቴምርን ተሳድቧል፣ ዩዳብን ተሳድቧል። ገዝታ አስገቡኝ። በየቤቱ እየዞርኩኝ የሰደባችሁን ነገር እነግራችኋለሁ። እሺ እስኪ በቃው ድረስ ነው የሰደባችሁ። ትስቃለህ። ጂጂ ዞን ነሽ፣ ጉማሬ ነሽ፣ ያላለሽ ነገር የለም። እና በኋላ ፓስተር ቤቱን ከከፈተ ደግሞ እዛ ገብቼ ፓስተር እዮዳ ሆድህ ሳይፈርጥ ስፖርትህን ስራ ያልተናገረው ነገር የለም። እናቴ ትሙት መረጃ አለኝ፣ ማስረጃ እንደ ማስረጃ ነው ያስቀምጥኩት። እንደ ማስረጃ ማሜ መጣ። ዘሪል ጌመር እባክህ እንደ ሽምግልና ልልክክ ነው ወንድሜ። ወዴት? ዮኒ ማኛ ጋር። ይወድሻል እኮ ሲመሰክርልሽ ነበር። አሁን አዎ መሰክርልኝ፣ ሰማው። በፍጹም እሱ አይገባም ምናምን አለ። ካለ በቃ ገባው። አታጠይቅ። ያጠፋሁት ነገር ካለ ይቅር በለኝ በለው አለ። ይቅርታ ጠይቅልኝ። እኔ ባለፈው ከጆን ዳንኤል በኋላ ደነገጥኩ። ልክ እኔ ነትሆ ዮኒ ማኛ አለንለት ሲል ደነገጥኩ። የሆነ የሰማው ነገር አለ ባለ እንደ ሰው ጆን ዳንኤል ፊት ለፊቴ ላይ መጣ። አራስታርቀኝ ባክ፣ ይቅርታ ጠይቅልኝ፣ ይቅርታ ጠይቅልኝ በእናትህ ዮኒ ይቅርታ ጠይቅ። አይ ማሚ ትናገራለች እኮ ይቺ ፕሬዝዳንት። ዮኒ ምኑን ተመኘልኝ? ሶስቴ ወደ ግራ ቱቱ በለ። ሰሞኑን መግባት ይሉ አትገባም። ይመቸው እናቴቱ ወዲ ቆሰበ። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ቸርን ሰንብት። በአሜሪካና አቅራቢያው የምትኖሩ እህት ወንድሞቼ መልካም ሌሊት ይሆንላችሁ። ሌሊት ነው እናንተ ጋር። ሮማንቲክ ታይታኒክ እንዲሁም ሴክስ የተካተተበት ህልም እንድታዩ ከወዲሁ እንትን እላችኋለሁ። በተለይ ሚስት አጠገብ ካለች አቤት ታድለ፣ አቤት ታድለ። አቺ ባልሽ አጠገብሽ ቀስቅሽ እናቴ ትት ሶስተኛ ዙር ሄዱ። ደህና ደሩ። ላስታውሳችሁ ብዬ ነው። እግዚአብሔር ደህና ደሩ፣ ደህና ዋሉ።